በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ለዚህች ዕለት ያደረሰን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 66 መንፈሳዊ ትምህርታችን ለምኑ፣ ፈልጉ፣ አንኳኩ በሚል ርዕስ የማቴዎስ ወንጌል ምዕራፍ 7 ቁጥር 7ን መሠረት አድርገን ተማምረን ነበር። ቃሉም ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል የሚል ነበር። ጌታችን ታዲያ ለምን እንጠይቅ ዘንድ አዘዘን ስንል በራሳችን ሳይሆን በእርሱ እንተማመን ዘንድ፣ እንዲሁም ሦስቱ ቃላት ለምኑ፣ ፈልጉና አንኳኩ የሚሉት ቃላትን ትርጉም ስንመለከት ለምኑ መለመን ማለት የመሠረታዊ ፍላጎት ጸሎት እንደሆነ፣ ፈልጉ ለሚለው ደግሞ የውስጥ መሻት ጸሎት መሆኑን፣ አንኳኩ ለሚለው ማንኳኳት ደግሞ የጸሎትን ጽናት ሳያቋርጡ ደጋግሞ መጸለይን የሚወክል መሆኑን ተመልክተን ነበር። በመቀጠልም ጌታችን ደጋግመን እናንኳኳ ዘንድ ለምን ፈለገ ስንል የመጀመሪያው ጠባያችንን ለመቅረጽ ከያዝነው በላይ እናምነው ዘንድ ከግብይት ወዳጅነትን በመፈለጉ መልካምነቱንም እናውቅ ዘንድና ከቅዱስ ፈቃዱ ጋር ተስማምተን እንኖር ዘንድ ደጋግመን እናንኳኳ ዘንድ አዘዘን በሚል ርዕስ በክፍል 66 መማማራችን ይታወሳል። በዛሬው መርሃ ግብራችን ደግሞ እንዳይፈረድባችሁ አትፍረዱ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስ እግዚአብሔር የልድያን ልቦና የከፈተ የእኛን ልቦናም ይክፈትልን። እንዳይፈረድባችሁ አትፍረዱ። ልጆች፣ በዛሬው መርሃ ግብራችን የሁላችን ችግር በየጊዜው የምንወድቅበትን ልዩ በደል እንመለከታለን። በደላችንን አብዝቶ የሚያወሳስበው ደግሞ በሰፈርነው መስፈሪያ ተመልሶ የሚሰፈርብን በመሆኑ ነው። ለትምህርታችን መነሻ እንዲሆነን ጌታችን ኢየሱስ ክርስቶስ ካስተማራቸው መሠረታዊ የተራራው ትምህርቶች መካከል አንዱ ነው። እንዲህ ይላል የማቴዎስ ወንጌል ምዕራፍ 7 ቁጥር 1 እስከ 5 እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣልህ ፍቀድልኝ እንዴትስ ትለዋለህ? እነሆም በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፍን ታወጣ ዘንድ አጥርተህ ታያለህ ይላል። እንዳይፈረድባችሁ አትፍረዱ የሚለው ኃይለ ቃል ብዙዎች ስንሰናከልበትም ይታያል። ጌታችን መድህናችን ሕይወታችን ኢየሱስ ክርስቶስ የተሳሳቱትን አታርሙ አላለም። ከመንገድ የወጡትንም ገሥጻችሁ አትመልሱም አላለም። በደልም ሲፈጸም እያያችሁ እለፉት ፈጽሞ አላለም። ነገር ግን ጌታችን የተቃወመው በቅን ያልሆነ አድሏዊ ግብዝነት ወይንም ራስን ጻድቅ አድርጎ በሌላው ጣት መቀሰርን ነው አትፍረድ ያለው። በወንድምህ በደል አንተም ከወደቅክ በፍቅር ገሥጸው፣ ምከረው ሲለን ነው። በዝርዝር አብራርተን እንመልከተው።
ጌታችን አትፍረዱ ሲለን ምን ማለቱ ነው? የመጀመሪያው በግብዝ ልቦናህ አትፍረድ ማለት ነው። ከላይ ያለውን ቃል ስንደግመው እንዲህ ይላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 3 እስከ 5 በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣልህ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላ ከወንድምህ ዓይን ጉድፍን ታወጣ ዘንድ አጥርተህ ታያለህ ይላል። ችግሩ ኀጢአትን ጉድፍን መመልከቱ ላይ አይደለም። ነገር ግን የራስን ምሰሶ የሚያክል ታላቅ በደልና ኀጢአትን ወደ ጎን ገፍቶ በወንድማችን ላይ ጥቂቷን ነቅሶ ማውጣቱ ችግሩን በአደባባይ ማስጣቱ ላይ ነው። እንዲህ ያለ በደል ያለማወቅ ወይንም ዕውቀትን ከማጣት የሚመጣ ሳይሆን የተንሸዋረረ የአመለካከት መገለጫ ነው። ሁለተኛው አትፍረዱ ሲለን ጌታችን የእግዚአብሔር የፍርድ ወንበር ላይ አትቀመጡ ሲለን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 14 ቁጥር 4 ላይ አንተ በሌላው ሎሌ የምትፈርድ ማነህ ይላል። እንዲሁም ሐዋርያው ያዕቆብ ምዕራፍ 4 ቁጥር 12 ላይ ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድንና ሊያጠፋ የሚችል ነው። በሌላው ግን የምትፈርድ አንተ ማነህ ይላል። እነዚህ ኃይለ ቃላት ለእያንዳንዱ እንደ ሥራው መጠን የሚያስረክብ መፍረድ የሚችለው እግዚአብሔር ብቻ ነው። ያንተ ድርሻ ግን በፍቅር ወንድምህን ማረምና መምከር መገሰጽ ነው ሲሉን ነው። ሦስተኛው አትፍረዱ ሲለን በሰጠው ፍርድ አንተም ትዳኛለህ እያለን ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 2 ላይ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርባችኋል ይላል። በምትሰጠው ምሕረት ትማራለህ። በምትሰጠው ጠንካራና ጽኑ ፍርድም በአንተ ላይ ይተገበራል ማለት ነው። እንደ እውነቱ ግን ብንምርና ይቅር ብንል ፍርዱ ቀርቶ እግዚአብሔር በሰጠነው ምሕረት አብዝቶ ይደሰታል። ጌታችን ራሱ በማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ ምሕረትን እወዳለሁ መሥዋዕትን አይደለም ያለውን ምን እንደሆነ ተማሩ ሲል አይሁድን ገሥጿልና ምሕረትን አድርግ፣ እግዚአብሔርን ታስደስታለህ። በእኛ ዘመን ታዲያ በሌላው መፍረድ ማለት ምን ማለት ነው? እንዴትስ ይተረጎማል? የመጀመሪያው በአለባበስ፣ በአነጋገር፣ በቁመና፣ በስልጣን፣ በሀብት ሰዎችን መፈረጅ ነው። ሰዎችን በእውነት ሳይሆን በዚህ መንገድ ከፈረጅናቸው በእውነት ፈራጆች ነን፣ ፍርድን አዛብተናል። ሌላው መፍረድ ማለት ሳያደምጡ መመለስ ማለት ነው። ሰዎች ሐሳባቸውን፣ የነበሩበትን ሁኔታ፣ የያዙትን እውነት ጊዜና ቦታ ሰጥተን ሳናደምጥ ድምዳሜ ላይ መድረስ በእውነቱ ፈራጅነት፣ ፍርደ ገምድልነትም ነው። በሌላው መፍረድ ማለት አስቀድሞ በሰሩት ስህተት ሁሌም መፈረጅ ማለት ነው። አንድ ቀን ሰው ቸግሮት የሰረቀ ሁል ጊዜ ሌባ፣ በተለያየ ጫና ምክንያት አንድ ቀን የቁጣ ቃል የተናገረ ወንድማችንን ያሳለፍናቸውን እጅግ ብዙ መልካም ዓመታት እያሉ በአንድ ቀን ስህተት ወይንም በስሜት የተናገረውን ይዞ ማኘክ በእውነቱ ፈራጅነት ነው። ሌላው ፈራጅነት በማኅበራዊ ሚዲያ የሰላ ትችትን መሰንዘር ነው። በዚህ ዘመን በማኅበራዊ ሚዲያ ላይ የምንጽፈውን ትችት ማን ጋር ደርሶ ምን ሊያስከትል እንደሚችል አናውቅም። እንደ ዋዛ የሰነዘርናቸው ሐሳቦች የበዙ ቅን ልቦችን ሊያደሙ፣ ሊያቆስሉ፣ ሊያስቆጡና ለጥፋት ሊያነሳሱም ይችላሉ። በሠራነው ተግባር ታዲያ ጠያቂ ባይኖርም ለምንናገራት፣ ለምንጽፋት እያንዳንዷ ነገር ግን በክርስቶስ የፍርድ ወንበር ፊት በፍርድ ቀን መልስ እንደምንሰጥበትስ ታውቃላችሁ? ቃሉ እንዲህ ይላል። ጌታችን ፈራጁ ራሱ የተናገረው ቃል ነው።
በማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ እንዲህ ይላል፣ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህና ከቃልም የተነሳ ትኮነናለህ ይላል። ስለዚህ እርግጠኛ ባልሆንበትና ስለምንናገረው ከንቱ ንግግር ይህን የሚያክል ተጠያቂነት የሚያስከትል ከሆነ አዘውትረን እንጠንቀቅ። በዚህ ፈንታ ጌታችን ምን እናደርግ ዘንድ ይወዳል ካልን ከትችት አስቀድሞ ምሕረት ማድረግን፣ ከመናገር ማድመጥን፣ ሐሳብን ከመወርወር መጸለይን፣ የሰዎች ስሜትና ሞራል እንዳይጎዳ ርኅራኄ፣ አለመፍረድ፣ አለመኮነን፣ ይቅር ማለትን በጌታችን ፊት የተወደዱ ተግባራት ናቸው። ለዚህ ነው ጌታችን በሉቃስ ወንጌል ምዕራፍ 6 ቁጥር 36-37 አባታችሁ ሩኅሩህ እንደሆነ ሩኅሩሆች ሁኑ፣ አትፍረዱ አይፈረድባችሁምም፣ አትኮንኑ አትኮነኑምም፣ ይቅር በሉ ይቅርም ትባላላችሁ ያለው። እንግዲህ ልጆች ፈራጅነትን እንዴት ከራሳችን እናርቅ ስንል የሚከተሉ ነጥቦችን እንመለከታለን። የመጀመሪያው አስቀድመህ ራስህን ፈትሽ። ወንድሜ በወደቀበት መሰናክል እኔ አልወደቅኩም? በእርሱ ቦታ ላይስ ብሆን እኔ ችግሩን ተቋቁሜ ማለፍ እችላለሁ? ወንድሜን የምናገርበት ውስጣዊ ፍላጎትስ ምንድን ነው? ለማነጽ፣ ለመምከር ወይስ ስህተቱን እንዲያስተውል ለማሳየት? ይህ ከሆነ በፍቅር ሆነህ ወንድምህን ገስጸው፣ ምከረው። ሌላው በወንድምህ ከመፍረድ ጸልይለት። እግዚአብሔር ልቡን እንዲመልስ፣ ስህተቱን እንዲያስተውል ለምንለት፣ ማልድለት። ሌላው ፈራጅነትን ከራሳችን የምናርቀው እውነትን በፍቅር አስደግፎ በመናገር ነው። እውነትን መሸፈን ፈጽሞ አንችልም፣ ግን በፍቅር በኃላፊነት ይገለጥ። ፍቅርና ምሕረት ጠላትህን ወንድምህ ኀጢአተኞችንም ከቅዱሳን ኅብረት የሚደምር ነውና። እንዲስተካከል የምትፈልገው ጉዳይ ካለ በግል ለብቻ በግልጽ ተናገር። ንግግርህ ግን በዝግታ ይሁን። ትሕትናንም ተላብሰህ ወንድምህን ንገረው። ስትፈርድ ትገፋለህ፣ ስትምር ወደ ክርስቶስ ትስባለህና። ሌላው አስቀድሞ የተደረገልህን ምሕረትና ይቅርታ አስብ። አንተ ብዙ ተምረሃልና ብዙ ማር፣ ብዙ ታገስ፣ ብዙ ይቅር በል። ሌላው ከፈራጅነት ራሳችንን የምናርቀው የመጨረሻ ፍርድን ለእግዚአብሔር በመተው ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 19 ላይ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና እንዲል። ሌላው ወንድምህ ያለበትን ጫናም ተረዳ። በምን አይነት ሁኔታ ውስጥ እንዲህ ያለ ስህተት ውስጥ እንደገባ ወንድምህን ተረዳው። እኔስ ብሆን ብለህ ራስህንም ጠይቅ። ስህተትን ከሰውየው ማንነት ነጥለህ ተመልከት። እግዚአብሔር በኀጢአትና በደል ላይ በእውነቱ በጽድቅ ይፈርዳል። ነገር ግን ኀጢአተኞችንና በደለኞችን ፈጽሞ አይጠላም። አንተም ሰውየውን ሳይሆን በደሉን ጥላ። ሌላው ከፈራጅነት ራስን ለማራቅ ክርስቶስን ምሰለው። በዮሐንስ ወንጌል ምዕራፍ 8 ቁጥር 7 ላይ ጌታችን በዝሙት ወድቃ በተያዘች ሴት ላይ አይሁድ በድንጋይ እንድትወገር ፍረድባት ባሉት ጊዜ ከእናንተ ኀጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። በዚህ ጊዜ አይሁድ ሕሊናቸው ወቀሳቸውና አንድ በአንድ ከፍርድ አደባባይ ራሳቸውን አገለሉ። ጌታችንም እንዳልፈረዱባት ባየ ጊዜ እንዲህ አለ፣
የዮሐንስ ወንጌል ምዕራፍ 8 ቁጥር 7 ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ጌታችን ምሕረትን ከእውነት አጣምሮ ፈረደ። ጻድቁ ፈራጅ ያቺ ሴት ኃጢአቷን ይቅር አለ። ነገር ግን ዝሙት ክፉ ነውና ደግመሽ ኃጢአትን አትስሪ ብሎ በፍቅር ሕግ መከራት፣ ገሰጻት። አንተም እውነትን ሳትተው በፍቅርና በምሕረት ሕግ ገስጽ፣ ምከር ሲል ታላቁን አርአያነት ተወልን። ማጠቃለያ። በዛሬው መርሃ ግብራችን እንዳይፈረድባችሁ አትፍረዱ በሚል ርዕስ የማቴዎስ ወንጌል ምዕራፍ 7 ቁጥር 1ን መነሻ አድርገን ተነጋግረናል። ጌታችን አትፍረዱ ሲለን በግብዝ ልቦና አትፍረዱ፣ በእግዚአብሔር የፍርድ ወንበር ላይ አትቀመጡ፣ በሰጠው ፍርድ አንተም ትዳኛለህ ሲለን ነው። በሌላው መፍረድ ማለት እንዴት ይተረጎማል ስንል በእኛ ሁኔታ በአለባበስና በአነጋገር ሰዎችን በቁመና ባላቸው ሀብትና ሥልጣን መፈረጅ አይገባም። ሳናደምጥም ሰዎች ያሉበትን ሁኔታ ሳናደምጥ መመለስ፣ አስቀድሞ በሰሩት ስህተት መፈረጅ፣ በማኅበራዊ ሚዲያ ላይ ማን ጋር እንደሚደርስ ሳናውቅ በአጠቃላይ የሰላ ትችትን መሰንዘር ፈራጅነት ነው። ፈራጅነትን ታዲያ እንዴት ከራሳችን እናርቅ ስንል አስቀድመን ራሳችንን መፈተሽ፣ ከመፍረድ መጸለይ፣ እውነትን በፍቅር አስደግፈን መናገር፣ አስቀድሞ የተደረገልንን ምሕረትና ይቅርታ ማሰብ፣ ፍርድን ለእግዚአብሔር መተው፣ ወንድሞቻችንን ያሉበትን ጫና መረዳት፣ ስህተትን ከሰው ማንነት ነጥለን መመልከትና በፍርድ ክርስቶስን መምሰል ፈራጅነትን ከራሳችን የምናርቅበት ስልቶች መሆናቸውን ተነጋግረናል። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ ጥያቄ እንስጣችሁ። በሌላው ከመፍረድ አስቀድሞ በራሳችሁ ላይ የመፍረድ ልምዳችሁ ምን ይመስላል? የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።